ተሰጥቶት ነው አምላክነት እኮ ማን ያደረገው? አሁን እዚህ ጋር አንድ ጌታ ስለሚል ጌትነቱ የኢየሱስ ጌትነትን ማን የሰጠው? የኢየሱስ ክርስቶስ ጌትነት አብ ነው የሰጠው በስጋው። በቃ እናመሰግናለን። ስለዚህ አሁን ራዕይ ዮሐንስ ብራና ላይ ተመልሰናል። ኦኬ እንመለስ። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ ቴዎስ ለኢየሱስ የሰጠውን አለ። ስንት ቴዎስ አለ? እዚህ ጋር አንዱ ቴዎስ ለክርስቶስ የሰጠው እያለ የነገር ነው። ወይም አብ ለክርስቶስ የሰጠው ቴዎስነት ዳንዬ ባህሪ ነው። ቴዎስነት ባህሪ ነው። ትክክል። አዎ ቴዎስ ብሎ ይጠራዋል። አብ ስንት ቴዎስ ነው? ትክክል። አንድ ቴዎስ ነው ያለው። አምላክነት ባህሪ አንድ ነው ያለው። ያ አንዱ ቴዎስ በባህሪ አንድ ቴዎስ የሆነው እዚህ ጋር ማን ነው ፐርሰኑ እዚህ ጋር የተጠቀሰው? እዚህ ጋር አሁን ዮሐንስ ላይ የተጠቀሰው አብ ነው እያልኩ። በጣም ጥሩ። ስለዚህ አንዱ ቴዎስ ለኢየሱስ ክርስቶስ የሰጠውን አለ። እሺ ጥሩ። ስለዚህ እንቀጥል። እሺ ችግር የለውም። እዚህ ጋር አልጫነህ እንቀጥለው። እሺ የሰጠውን በእርሱም የተገለጠው። ስለዚህ መልእክቱ የማን ነው? መጀመሪያ የአብ ነው። ሁሉ መልእክት የሚወጣው ከአብ ነው። ምንም ነገር። እናመሰግናለን። ስለዚህ ለባሪያው ልኮ ኢየሱስ ደግሞ በባሪያው በማን ነው? በመላኩ ላከ። ከዛ መላኩ ደግሞ ለኢየሱስ ማን ነው? መላኩ ደግሞ ለዮሐንስ ሰጠው ማለት ነው። እሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክርም ላየውም ሁሉ መሰከር አለ። እሱም ለቴዎስ ቃልና ለኢየሱስ ክርስቶስ። ቴዎስ ማን ነው? አብ ነው። እዚህ ጋር የሚያወራው የቴዎስ ቃል ማን ነው? የቴዎስ ንግግር ነው፣ የራሱ ነው። ይሄ ስለ ኢየሱስ ሳይሆን የሚያወራው ንግግሩ በባህሪው አብ ይናገራል እኮ። አብ በባህሪው ይናገራል ማለትና ኢየሱስ የእግዚአብሔር አብ ንግግር አይደለም? አዎ፣ ግን ይሄ ስለ ክርስቶስ ንግግር ሳይሆን አብ የተናገረውን ቃል ነው የሚያወራው። ምክንያቱም አብ በባህሪው ስለሚናገር። ስንት ንግግር ነው አብ ያለው እንዴ? በባህሪው ይናገራል። አንድ ንግግር ማለት ይናገራል። ገባኝ። ይሄ ባህሪው ፍጡር ነው ፈጣሪ ነው? የራሱ የሆነ የራሱ ገንዘብ ነው፣ የራሱ ባህሪ ነው፣ የአምላክነት ባህሪ ነው እንጂ ፍጡርም አይደለም ፈጣሪም አይደለም። ባህሪ አዎ ከአምላክ የሚወጣ ቃል ወይም ንግግር ነው። ንግግሩ ግን ፈጣሪ ነው ልንል አንችልም። ንግግር ያው ባህሪ ውስጥ የሚገባ ኢየሱስ የእግዚአብሔር ቃል አይደለም? አይ እሱ ሌላ ቦታ ነው። እዚህ አሁን እያነበብን ያለነው ቃል ንግግራዊ ቃል ነው። ምክንያቱም ካየኸው እንግሊዘኛውንም ካየኸው ካፒታል ደብሊው አያደርገውም። ወርድ የሚለውን ስሞል ወርድ ነው። ንግግራዊ ቃል አይደለም። እኛ ያለነው ሎጎስ ነው የሚለው። አይ ያው ቫስት የሆነ ላንጉዌጅ ስለሆነ እንግሊዘኛ ትንሽ ዳኒ ሎጎስ ነው የሚለው። አሁን ግሪኩ ሎጎስ ብሎ ነው የሚያስቀምጠው። እሺ ይሁን። እሺ አሁን ያዝ። እኔ ቃል የሚለው ክርስቶስን አይደለም። እሺ ችግር የለም። ጥሩ ጸባይ ነው ያለና በኖርማል የፈለኩበት ቦታ ላይ ልድረስ። ለማንኛውም እኔ ክርስቲያኖች ሌሎቹ እንዲረዱት የምፈልገው ሁለቱ ተለይተው ነው የመጡት። እዩ ባህሪና ክርስቶስ ሌላ ነው። ዘመኑ ቀርቧልና የሚያነባውም የትንቢት ቃል የሚመሰክረውም በውስጡ የተጻፈውም የሚጠብቁት ብፁዕ ናቸዋልና። ቀጠለሽ ከፍ አድርግልኝ። ዮሐንስም አለ። አሁን ከዚህ በኋላ ነው በደንብ የምንስማማው። ዮሐንስም በእስያ ላሉት ለሰባቱ አብያተ ክርስቲያናት ጸጋና ሰላም ሊያቀርብ ነው። ያስማማናል። ምንድነው? ካለውና ከነበረው ከሚመጣው አንድ በዙፋኑ ፊት ካሉት። ዙፋኑ ላይ ያለው ማን ነው? አብ። በጣም ጥሩ። ስለዚህ ካለውና ከነበረው ከሚመጣው የተባለው ማን ነው? ዙፋኑ ፊት ያለው ማን ነው? ዙፋኑ ያለው ያው ብዙ ጊዜ ነገር ታውርቻለሁ ከብዙ ሰዎች ጋር የሚያወራው ሆል ኮንቴክስት ስለ ጂሰስ ነው ብዬ ነው የምመልሰው። ምክንያቱም እኛ ክርስቲያኖች አብ ይመጣል ብለን አንጠብቅም። ገባኝ። እንድንስማማ እኮ ነው። እቺን ፓርት አራት ቁጥር በጣም ትልቅ ፖይንት አላት ዳንዬ። ምንድነው የሚለው? ካለውና ከነበረው ከሚመጣውም ማለት ልባርክ። ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት። ዙፋኑም የተባለው ማን ነው? ዙፋኑ አይደለም ያለው። ከዙፋኑም በዙፋኑም ፊት
በዙፋኑ ከአብ ፊት እያለ ነው። ከአብ ፊት ያሉት በጣም መናፍስቶች ጥሩ እያለ ነው እኮ። ስለዚህ አሁን ያለውና የነበረው ነው አይደለ? የዙፋኑ ፊት ያለው ዙፋኑ ላይ ያለው በዛ መንገድ ነው ያልረዳው። ምክንያቱም ምንድነው የሚለው ይኸውልህ፣ ምንድነው የሚለው የታለ እዚህ ጋር እስኪ ካለውና ከነበረው ከሚመጣው በዙፋኑ ፊት ይለዋል። በዙፋኑ ፊት ካሉት ምንድነው መናፍስት የሚመጣው፣ ስለ መናፍስቱ የሚመጣውን ነው የሚናገረው። ምክንያቱም አይተው ከሆነ ወረድ ብለህ ሰባቱን መናፍስት ወደ ምድር የሚላኩ የእግዚአብሔር መናፍስቶች ናቸው ይለዋል። መላእክት ናቸው። ትክክል ነው፣ መላእክት ናቸው። እሱን እስማማለሁ። እኔ እኮ አሁን መላእክቱ ሳይሆን እዚህ ጋር ፐርሰን ነው እየጠቀሰ ያለው ዮሐንስ። አይ መልአክ አይደለም ይሄ ዘሆሊ ስፒሪት ነው የሚያወራው። መንፈስ ስለ መንፈስ ቅዱስ ነው የሚያወራው። መላእክቶቹ አይደሉም። መላእክቶቹማ ኮከቦቹ የተባለው ነው ወይ መልእክተኛ ወይም የቸርች ሊደር ነው የተባሉት። የእግዚአብሔር መናፍስት የተባሉት ማን ናቸው? ስለ መንፈስ ቅዱስ ነው የሚያወራው። መናፍስት የሚለው ዕብራውያን ላይ የተጠቀሰው የሚላኩ የእግዚአብሔር መናፍስት ናቸው የተባሉት ማን ናቸው እንዴ? እሱ ሌላ ቶፒክ ነው። እግዚአብሔር መናፍስት ነው ያለው፣ ያ ሌላ ነው። እግዚአብሔር መናፍስት ነው። ሰባት የሚለው ፍጹምነቱን ዮሐንስ ራእይ አይተህ ከሆነ ብዙ ኮር ነው የሚጠቀመው። ሰባት ቁጥር ሁሌ የእግዚአብሔር ቁጥር ስለሆነ ፍጹምነቱን ሙላቱን ለማሳየት ሰባት መናፍስት ይሏል፣ ወይም መንፈስ ቅዱስ የሚለው ማለት ነው። ሰባት መናፍስት ተብለው የተጠቀሰው መንፈስ ቅዱስ ነው። መንፈስ ቅዱስ። ኧረ ተው ዳኒ፣ ከየት ያመጣው ነገር ነው? ተመልከተው፣ ኮሜንታተሪውን በደንብ መመልከት ትችላለህ። ሰባት የሚለው ቁጥር ሳይሆን እዚህ ተዛማጅ ሙግት ስጠኛ። እኔ አሁን ዕብራውያን ላይ የሚላኩ የሚያገለግሉ የእግዚአብሔር መናፍስት ናቸው የተባሉት ማን ናቸው? የእግዚአብሔር መንፈስ ቅዱስ ነው የሚያወራው። የእግዚአብሔር መናፍስት ተብለው የተጠቀሱ አሉ ብሮ እንዴ? ማን ናቸው? ታች ወረድ ብለህ ወደ ምድር የሚላኩ የእግዚአብሔር መናፍስት ናቸው ይለዋል። አንተ ዕብራውያን ላይ መናፍስት የሚለውን መልአክ አድርገው ነው ያያዝከው እኮ። እንደዛ ነው መልአክ ነው የሚለው ባይብሉ። መልአክ ስለ እንዴ ሲጀመር ለምሳሌ ኢብሮ ይኸውልህ፣ አሁን ወደ ታች እየወረድክ ስትመጣ ከዙፋኑ ፊት ለፊት የሚቆሙት መላእክቶች ሳይሆኑ ኪሩቦች ናቸው። እሺ እንደምናውቀው ኪሩብ ነው እንጂ የሚቆመው ሰባት የሆነ መልአክ የተባለም ኪሩብ የተባሉ መላእክቶች ግልጽ ያደርገዋል። ሰባቱ መናፍስት የተባሉት ወደ ምድር የሚላኩ መናፍስት ናቸው የተባለው ያው እየወረድክ ስታነበው መንፈስ ቅዱስ ምን እንደሚሰራ ልትረዳው ትችላለህ። ግን መናፍስት የተባሉት መላእክቶች አይደሉም። ዳኒ በቃ ለምን አሰጠኝ? ገላግለኝ፣ እንደውም ሰጠኝ። ኦኬ አሁን ሰባቱ መናፍስት የተባሉት መንፈስ ቅዱስ ነው የሚለውን መረጃ ፈልጋለሁ። እሺ ጥቅስ ወደ ሺ ላውጣልህ አንዴ። እሺ እሺ እዚህ ጋር የሚለው በአጭሩ ማለት ነው። እስከዛ እሱ ከሚመጣ እኔ ላውራ። ምን አለ? ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት አለ። ዙፋኑ እንዴ ሲጀመር ዙፋኑ ፊት ነው እንዴ የእግዚአብሔር መንፈስ ያለው? እንደዚህ የሚል ነገር የለም ባይብል ላይ፣ እንደዚህ አይነት ነገር የለም። እግዚአብሔር ዙፋን ላይ እግዚአብሔር ዙፋን ፊት ያሉት የሚያገለግሉ የሚላኩ የሚያገለግሉ የእግዚአብሔር መናፍስት ተብለው የተጠሩት ባይብል ላይ እንትና ላይ ናቸው። ማና መላእክት ናቸው። በጣም ብዙ ወንድሜ አሁን ያነበብከውን ድገመው። ማነህ አንድ ጊዜ ከሱ ጋር እያወራን ስለሆነ ትገባለሽ። ኦኬ አይ እንድትደግመው ብዬ ነበረ። እደግመዋለሁ፣ አታስብ። ግን አንተ ሚውት አለ። አንድ ጊዜ እንደግመዋለን። ሌላ እሱ ይጨርስና ከዛ በኋላ ትቀጥላለህ። እሺ ኢንሻአላህ ትቀጥላለህ። እሺ ስለዚህ አሁን በአጭሩ እሱም ያምጣኛ ምን እናመጣለን፣ ችግር የለውም። ግን እስቲ ዮሐንስ 4:5 እስቲ ግፈትልኝ ይቦ ክፈትለት። ወንጌልና ዮሐንስ 4:5 አለ። ዮሐንስ ወንጌል ነው ወይ ራእይ ነው? ወንጌል ነው ራእይ ነው? ራእይ 4:5 ራእይ ላይ 4:5 እሺ እሺ ከዙፋኑም መቅረብና ድምፅ ነጎድጓድም ይወጣል። በዙፋኑም ፊት 7 የእሳት መብራቶች ይበሩ ነበረ። እሺ ወደዛ እርሱም ሰባቱ የእግዚአብሔር መናፍስት ናቸው ይለዋል። አሁን መናፍስት የእግዚአብሔር ሴም ቲንግ ነው እኮ ገባኝ። የእግዚአብሔር መናፍስት ማለት እኮ የእግዚአብሔር መላእክቶች ናቸው እኮ ዳኒሻ። ይኸውልህ አሁን እኮ ለዚህ ጋር ነው። አሁን ምን መሰለህ፣ ይኸውልህ አሁን በደንብ አዳምጠኝ። አሁን እሺ መናፍስት የሚለው ሰባቱ መቅረዞች የሚለው ወደ ብሉይ ኪዳን ስንሄድ
ኦኬ እነዚህ የሰባቱ መቅረዝ ላይ ምንድን ነበር የሚደረገው ካልከኝ ዘይት ነበር የሚደረገው እንዲያበራ ማለት ነው ነን ስቶፕ 24 ሰዓት ሙሉ ኦኬ በጣም ተቃራቢነት ነው አንድ ነገር ነው የሚያወራው ያ ሲምቦሉ እኛ ሁሉ ጊዜ እንደምታውቀው ዘይት መንፈስ ቅዱስ ነው ብለን ነው የምናምነው አይደለ ቅባት የሚለው ስለ መንፈስ ቅዱስ ነው የሚያወራው ከብሉይ ኪዳን ጀምሮ ማለት ነው ስለዚህ እዚህ ጋርም የሚያወራው the same thing ነው ለምን በዙፋኑም መብረቅና ድምፅ ነገር ይወጣል በዙፋኑም ፊት ቅድም አሁን ዮሐንስ ላይ ፊት ለፊት የነበሩት መናፍስት ናቸው የተባለው ሰባት መቅረዞች ነበሩ እነሱም የእግዚአብሔር መናፍስት ናቸው አለ መናፍስት የሚለው የእግዚአብሔር ስፒሪት ናቸው ነው እንጂ የሚለው የእግዚአብሔር ኤንጅልስ ናቸው አይለውም ይብሮ የእግዚአብሔር ስፒሪት ነው ስፒሪቶች ነው ያሉት ስፒሪት የእግዚአብሔር ስፒሪት ናቸው ነው የሚለው እስቲ ተመልከቱ እስቲ እንግሊዘኛው የእግዚአብሔር መናፍስት ነው እንዴ መናፍስት እንደነገርኩ ሰባት የሚለው የእግዚአብሔር ፍጹም ሙላት ቁጥር ስለሆነ ሁሌም እሺ አያስኬድም ይሁን እንደው በጸባይ ስለመጣ ይሁን እሺ ደስ ይበል በጸባይ ስለመጣ እስቲ ግን ያው እስቲ አንዴ ክፈትልኝ እኔ ማይ ስለምፈልግ ነው እንግሊዘኛው ምሮ ስፒሪትስ ነው እስቲ ክፈትልኝ ክፈተው እሺ ጀስት ለማየት ማለት ነው ለማወቅ ኤንጅልስ ነው የሚለው ወይስ ምንድነው ስፒሪትስ ነው የሚለው አያ እስቲ አንተ ላይ ግሪኩ ላይ ገባልኝ አንዴ ግሪኩና ስትሮንግ ነምበሩ ላይ ገባ ግሪኩ ታብሌት ላይ የለኝም ብሮ አለ እዛ ታች ስትሮንግ ነምበሩ ላይ ገባ ታች ከዛ ኖ ታች እንትኑ ታብሌቱን አሳይኝ ታብሌቱን ወደ ታች አድርገው እንትን ስልክህን ወደ ታች አድርግልኝ ኦኬ ነክተዋል ድጋሚ ንካው አንዴ እንትኑን ንካው ጥቅሱን ንካው እዚህ ጋር ሆነ ጥቅሱን ንካው አዎ ከዛ ኤስ የምትለው አንካት ኤስ እዛ ጥግ ላይ አዎ እሷ ወይ የት ይዞ እሺ አንዴ ንካውና ኤስ የምትለው በነገራችን ደግሞ ኢሳይያስ ላይ ራሱ ማለት ነው የእግዚአብሔር መንፈስ ያርፍበታል ብሎ ሰባት ነገር ይጠቅሳል እስቲ ነው ስፒሪት የሚለው እንኳን አንዴ ስፒሪት የሚለው ላይ ስትሮንግ ነምበሩ ንካው ስፒሪት የምትለው የት አለች የቁጥር ስንት ላይ ነበረ አዎ እስቲ ቢጫው ላይ እስቲ አሳይኝ ስፒሪት የምትለው የት አለች ያውና የቱ ጋር ነበር ይሄው እዛ ጋር በርኒንግ ይልና ቢፎር ትሮን ለታች ሙኬ ታች G1526 የሚለው ቁጥሯን ንካት እቺ 41 የሚለው ንካው G41 G41 አዎ እሱ ነሽ ከላይ ወሰደው እስቲ አንዴ እስቲ ኦኬ አዮ ኤር ብሬዝ እሺ ስለዚህ ፔኖማ ማለት ያው እንትን ነው ስለ መንፈስ ነው የሚያወራው ግን አሁን ፔኖማ የሚለው ነገር የሚመጣው ሌላ ቦታ ላይ ስትሄድ ዕብራውያን ላይ ስታመሳስለው በምንድን ነው የሚመጣው በእንትን ነው የሚመጣው ያው ለምሳሌ ኤንጀል ይላል ያው ተመልከቱ አየር አን ኤንጀል አየር ዛታች ታች አየር አን ኤንጀል የሚለው ታች ወረድ አዎ ለኤንጀልም ሊያገለግል ይችላል ይላል አዎ ቅድም ለዕብራውያን እንዳልከው አይነት መሰረት ማለት ነው ስለዚህ አሁን ብዙ ጊዜ የሚመጣው ለኤንጀል ነው ምናልባት እሺ በቃ ልክ ይሄ ሩሁ ብለን አሁን አረበኛው ሩሁ ወይ ኤር እንደሚለው ማለት ነው ሊሆን ይችላል እኮ አሁን ለሆሊ ስፒሪትም ሊመጣ ይችላል ሆሊ ስፒሪት ሊመጣ የሚችለው ግን ፕሉራል ፎርም ሆኖ አይመጣም ለሆሊ ስፒሪት ፕሉራል ፎርም ሆኖ ሊመጣ አይችልም ለምንድን ነው የማይመጣው ካልከኝ የእግዚአብሔር መንፈስ ሳይሆን የእግዚአብሔር መንፈሶች ሆኖ አይመጣም አያስማማንም ይሄ ስለዚህ አሁን እዛ ተመለስልኝ ቁጥር 4 ላይ ምዕራፍ 1 ቁጥር 4 እሱን አይተው ብትመጣ የተሻለ ነው ዳንዬ ሆሊ ጎስት ሚል ታይቶኛል ፕሉራል አይደለማ ሊመጣ ይችላል እኮ አልኩ ጥቁር ሰው እሺ ሆሊ ጎስት ሊል ይችላል እኮ አልኩ አለ ከታችም ነበር አይቼዋለሁ እሺ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያን ካለውና ከነበረው ከሚመጣው ከዛስ እሺ በዙፋኑም ፊት ካሉት አለ አሁን ዙፋኑ ፊት ካሉት የተባለው ማን ነው ነው ጥያቄ ዙፋኑ የተባለው ማን ነው በዙፋኑ የተባለው አዎ ከዙፋኑ የተባለው አብ ከተቀመጠበት ፊት ለፊት ያሉት ይሏል እኮ ታዲያ አሁን
በዙፋኑም ብሎ ለምንድን ነው ቀጥታ አብን ለምንድን ነው ያልተናገረው? የሆነ እሱን የሚወክለው ነገር የለም። በምን አወቀ አብ መሆኑን? እዚህ ጋር በዙፋኑ ስለማይወክለው እኮ ነው። አየህ አሁን ለምሳሌ ኢብሮ ምን መሰለህ፣ አሁን ለምሳሌ እሺ የምን ጥቅም ምንድን ነው? ምን የምትለዋ ምንድን ነው ጥቅሟ? ባለቤትነትን ነው የሚያሳየው አይደለ? በዙፋኑ የሚለው በዙፋኑ እኮ ማን ነው? አብ ነው ተቀማጩ፣ አብ ነው በዙፋኑ ላይ ተቀማጭ። ገባኝ። የትኛውን ቃል ተክቶ ነው የመጣው ነው እኮ በዙፋኑም የሚለው የትኛው ነው? ዙፋኑ ላይ የተቀመጠው ሌላ አካሄድ ነበር የሚሆነው። በዙፋኑም ፊት አለ። በማን አሁን ከኋላ የሆነ ነገር አለ። ገብቷል? ይሄ ጥቅስ በዙፋኑም ከማለቱ በፊት ስለሱ የተናገረው ነገር አለ ማለት። ስለዚህ ካለውና ከነበረው አለ መጀመሪያ። ከዛ ከነበረው ብቻ ሳይሆን ከሚመጣውም አለ። ልብ አድርግ። አሁን ከነበረው አለና ልብ አድርግ። ከነበረው የምትለዋን ተዋትና ከሚመጣውም አለና አይደለ? ከሚመጣውም ብለን እንዴት ከሚመጣው ብሎ ተናገረስ ብለን ስንል የሱ ተመሳሳይ አንድ ነገር ከኋላው አለ። ምንድነው እሱ? ከነበረውም አለ። ልብ አድርግ። ምን የምትለው የመጣችው ከነበረውም ጋር ተያይዞ ነው። ተግባባን? ካለው እና ከነበረው አለ። ካለውና ከነበረው እሱ ብቻ ሳይሆን ከሚመጣውም አለ። ቀጠልና በዙፋኑም አለ። የማን ዙፋን? በምን አወቅ? ምን ለምንድን ነው የገባው እዚህ ጋር? ስለዚህ ካለውና ከነበረው የተባለው ዙፋኑ ላይ ያለው ነው ማለት ነው። ምክንያቱም ከሚመጣውም ማለት ተግባባን። በዙፋኑም ፊት ካሉት ከሰባቱ አብያተ ክርስቲያናት ማን ነው? መናፍስት አለ። ስለዚህ በዙፋኑ ፊት ከተባለው አብ ከሆነ ወልድ ካረከው ብቻ ነው ካለውና ከነበረው ለወልድ የሚሆነው ዙፋኑ ላይ ያለው ማለት ነው። ወላኪን ግን እዚህ ጋር ያለው ዙፋኑ ላይ ያለው አብ ከሆነ ከሱ በፊት ያለው ቃልም ለአብ ነው የሚያገለግለው። ለምሳሌ አንድ ጥቅስ ልስጥ። አንድ ጥቅስ ዕንባቆም 3:3 ላይ ያወጣልኝ ሙኬ ትንቢተ ዕንባቆም 3:3 ዕንባቆም ወደ ላይ ኦኬ 3:3 ላይ ልብ አድርግ ምን እንደሚል እግዚአብሔር ከቴማን ቅዱሱም አለ። ልብ አድርግ። እግዚአብሔር ሁለት ነገርን ነው የሚያሳየው። አየው እግዚአብሔር ከቴማን አለ። ልብ አድርግ። ለሁለት አይነት ነገር ሊመጣ ይችላል ይሄ ምን የሚለው ቃል ማለት ነው። አሁን እዚህ ጋር ምንድን ነው የተረዳው? እስቲ ንገረኝ። ያው እግዚአብሔር ከቴማን ቅዱሱም ሲል ቀደም ብሎ ስለተናገረው ስለ እግዚአብሔር እያልን ነው እዚህ ጋር። እሺ አሁን እንግዲህ እናንተ እንደዚህ ነው እንረዳለን ብላችሁ የምትነግሩኝ ከዚህ በፊት ማለት ነው። ልብ አድርግ። ስለዚህ መልሰው አንዴ ራዕይ ዮሐንስ ላይ መልስልኝ። ራዕይ ዮሐንስ ላይ መልስልኝ። ስለዚህ ምዕራፍ 1 ቁጥር 1 ዮሐንስ ላይ ነው የገባው። ስለዚህ አሁን ከዚህ የምንረዳው ከዚያ በፊት የነበረውን አመልካች ሆኖ ስለሚመጣ ስለ አብ ነው የሚናገረው። ስለዚህ ያለውና ካለውና ከነበረው ከሚመጣውም ማለት በዙፋኑም ፊት ካለው ዙፋኑ ላይ ያለው አብ ነው። ስለዚህ ያለውና የነበረው አብ ነው። ከዛ በኋላ ቀጠለና ከታመነውም ምስክር ከሙታን በኩርም አለ። አየህ፣ ከታመነው ምስክርም አለ። የታመነው ምስክር ኢየሱስ ክርስቶስ ነው። የሙታን በኩርም ኢየሱስ ክርስቶስ። ከዛ የነገስታት የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለ። ለወደደን ከኃጢአታችንም በደሙ ላጠበናልና ጨረሰ። ስለዚህ አሁን እዛ አውዱ ላይ ያለውና የነበረው የተባለው ማን ነው ዳኒ? ኦኬ ቁጥር 4 እሺ ችግር የለውም። ለአብ ልስማማልና ከዛ ሰላምታውን ጨረሰ አይደለ? ለእናንተ ይሁን ብሎ በቃ እንቀጥል። አሁን እንውረድ 6 ላይ ከዛ 6 ላይ መንግስቱም ለአምላኩና ለአባቱ አለ። ማን ነው አምላኩ የተባለው? እግዚአብሔር አብ ነው። የማን አምላክ ነው? የኢየሱስ ክርስቶስ አምላክና አባት እግዚአብሔር አብ ነው። አዎ። ስለዚህ ኢየሱስ ስንት አምላክ አለ? ቅድም ተነጋግረናል። አንድ አምላክ ነው ያለው። አንዱ አምላክ የኢየሱስ አምላክ ነው ወይስ ኢየሱስ ነው? ስለ ነገረ ክርስቶስ ከሆነ ያው ትንሽ ማብራሪያ ያስፈልገኛል። እስኪ እኔን አውራኛ እሺ ሆፓውራሽ ዳንኤል በደንብ ዲፕሊ አልነገረም፣ ግን ከኔ ጋር እናውራ። እሺ ያወራው እሺ ላዳምጣችሁ። ዳኒ ሲያወራ በጣም በጸባይ ስለሆነ
እኔ ራሴ ለዘብ ብዬ ነው ያወራሁት። ወላሂ ነው አንተ ጋር ስናወራ እስቲ እንግዲህ እናያለን። እሺ ቀጥልሽ። ከቁጥር አንድ በጸባይ ነው ማውራክ። ግን ምን መሰለህ አንድ ነገር ያስተዋልኩብህ አንተ ላይ ዳንኤል እንዲመልስልህ የምትፈልገው አንተ የምትፈልገውን እንጂ የእሱን አንደርስታንዲንግ አይደለም። አንተ የምትፈልገውን ኤክስፔክት አታርግ። እኛ መጽሐፍ ቅዱስን እውነቱን እንንገርህ። እሺ ንገረኝ። ኢየሱስ አምላክ ነው የሚለው የቱ ጋር ነው ያለው? በቃ እሺ፣ ኢየሱስ አምላክ እንደሆነ እሱ ራሱ አምላክ እንደሆነ የመሰከሩለትን ላሳየ። ዮሐንስ ወንጌል ማን ነው? አንደኛው ዮሐንስ ምዕራፍ አንደኛው ዮሐንስ ምዕራፍ 5 ቁጥር 20 ላይ አውጣልኝ። አውጣለሁ። ኦኬ ዳኒ በጣም አመሰግናለሁ። ወላሂ እንደዚህ በቃ ዩር ዘ ቤስት ዛሬ ይመች። እሺ ምን አለ መሰለህ፣ እስቲ አስረዳ